Shalom, shalom, shalom ቅዱሳን ጸጋ በረከት ፈውስ ምህረት ማስተዋልና ራእይ ይብዛላችሁ ከላይ ከአዶናይ ያልኩኝ እንግዲህ ጠዋት ባስተላለፍኩት መልእክቴ አደራ በጸሎታችሁ አስቡኝ ፈውስ እንዲሰጠኝ እግዚአብሔር አስቡኝ እነዚህ የሚጠዘጥዙኝ እጆቼ የሚነዝሩኝ እጆቼ ጓንት ውስጥ ካላስገባኋቸው የሚያሙኝ ስራ አልሰራም የሚሉት እጆቼ አዳም ቴክ ኬር ኦፍ ዘ አዳማ ሂውመን ቴክ ኬር ኦፍ ዘ ሂውመንስ አዳም መሬትን ተንከባከባ ጠብቃትም የሚለውን ስራዬንም እንዳያስቆምብኝ እጆቼን ወደ እግዚአብሔር ከመዘርጋትም እንዳያስቆመኝ ሐሳቤን እንዳይከለክል ጸልዩልኝ ብዬ ነበር። እግዚአብሔር ይመስገን ጥሩ ውጤት እያመጣሁ ነው እና ለውጥ እያሳየሁ ነው። ይኸው ጥብ ዘርጋ ይላሉ። እነዚህን ጓንቶችን ያረኩባቸው ስቃይ ስላለው ስቃዩን ስለሚያስታግስልኝ ነው። So brothers and sisters, I just want like to say thank you for your prayers. Because of the pins and needles in my hand, I requested prayer. And your prayer is working. I'm getting well. And I have got the medication. And thank you for your prayers. And today we are going to share. Who am I? Who are you? Who is he? Who is she? እኔ ማን ነኝ? አንተ ማን ነህ? አንቺስ ማን ነሽ? የማንነት ጉዳይ ሲነሳ እንግዲህ ሁሉ ሰው የሚመጻደቅበት ነገር አለው። እንደ መነሻ እንዲሆን መጽሐፍ ቅዱሳችሁን ከፍታችሁ ከቅዱስ ጳውሎስ መልእክት ፊልጵያን ቻፕተር 3 ፊልጵስዩስ ምዕራፍ 3 ከቁጥር 1 ጀምራችሁ አንቡ። ስለ ማንነታችሁ ለማወቅ ስትፈልጉ አንቡ። በዚህ በፊልጵስዩስ ምዕራፍ 3 ላይ ሐዋርያው ጳውሎስ ማንነትን በተመለከተ የሚያጭበረብሩ ውሾች ይላል። አጭበርባሪዎች፣ ክፉ አድራጊዎች፣ ሆዳቸው አምላካቸው የሆኑ ሰዎች አሉና ተጠንቀቁ ይላል። ወገኖች ሆይ ዛሬም አሉ ውሾች አለ ጳውሎስ እኮ ነው። ውሻ ነገሩ ታማኝ ነው። ለምን ውሻ ስድብ እንደሆነ አይገባኝም። ውሾች በመሉበት የሚጮሁ ውሾች የሚናከሱ ውሾች የሚረክሱ የሚያረክሱ አሉና ተጠንቀቁ። ማንነትን የሚያጠፉ አለ የእግዚአብሔር ቃል ነው፣ እኔ አይደለሁም። 3 ጠቅሷቸዋል። ውሾቹን፣ ክፉ አድራጊዎችን፣ መገረዝን ብቻ ይዘው የክርስቶስን ማዳን ከንቱ ያደረጉ አጉል ሕግ ጠባቂዎች ነን ባዮችን እነዚህን 3ቱን ከጠቀሰ በኋላ እኔም ይላል መመካት ካስፈለገ በስጋ እመካለሁ ይላል። መመካት ካስፈለገ በስጋ እመካለሁ። በትውልዴ እስራኤላዊ ዕብራዊ ያውም ደግሞ ከቢንያም ነገድ ቤንያሚን የቀኝ እጅ ተብሎ ከሚጠራው ነገድ በእምነት ከመጣ ፈሪሳዊ ቀናተኛ ለሕጉ የማይተኛ ሌላውን የሚያወጣ ከድንቁርና ቁራኛ ለመግደል የሚጋልብ አስፈቅዶ ከዳኛ ነኝ። ሕግን መጠበቅ የሚወዳደረኝ አልነበረ፣ በዘርም የሚወዳደረኝ የለም። ነገር ግን ይላል ይህን ሁሉ ምነግራችሁ ብታውቁ ነው እንጂ ይህን ሁሉ እንደ ጠራጊ አሽቀንጥሬ ጥየዋለሁ። ይህን ሁሉ እንደ ጉድፍ ቆጥሬዋለሁ። ይህን ሁሉ እንደ ፋንድያ ጥሬዋለሁ። ለእኔ ግን ማንነቴ አለ ለእኔ ግን ማንነቴ መሰረታዊ ሕይወቴ ስለሆነ እምነቴ የተመሰረተ ነው በየሸዋ መሻ በመድኃኒቴ። ሃሌሉያ። ለእኔ ግን ማንነቴ ዛሬ እኔም አንተም የምንመካባቸው ብዙ ነገሮች ሊኖሩ ይችላሉ። እኔ እዚህ ባለውበት አገር በምድር አውሮፓ I am Ethiopian እላቸዋለሁ። Ethiopia is a free land never colonized by the white colonizers. ያ አለመገዛታችን ያስመካል። Ethiopia is the cradle of humanity. Ethiopia might be the Eden of the Old Testament.
You find those rivers mentioned in the Old Testament, those minerals mentioned in Ethiopia. Ethiopia is a country, the only country which has 13 months of sunshine. So I'm Ethiopian. If you need, I am from the tribe that educated the whole Ethiopia, that opened the psalm, that taught the song, that apprehend the truth. I can go ahead like that. እንደዛ ያልኩኝ እኔ ኢትዮጵያዊ ነኝ። ኢትዮጵያ ያልተገዛች ሀገር ናት። ኢትዮጵያ የሰው ልጅ መገኛ ናት። ኢትዮጵያ እንዲህ ናት ያልኩኝ ከዛም አለፍ ብዬ ደግሞ ወደ ዘር ሐረግ አልወርድም እንጂ ወርጄ አገሩን ያሰለጠነ በጥበብ የፈጠነ ቅኔን ያውጠነጠነ ትውልድ ልጅ ነኝ ያልኩኝ መቀጠል እችላለሁ። ይህን ሁሉ ግን ስለ አዳኜ ስለ መሲሁ ስለ ኢየሱስ ሐመሺያህ ብዬ አሽቀንጥሬ ጥዬ ጌታዬን ተከትዬ ኢየሱስ ሐመሺያህ ይሻለኛል ብዬ የትርኪ ምርኪ ወግና ስርዓት ወዲያ ብዬ ወንጌሉና ለባለ ወንጌሉ ለመንግስቱና ለንጉሱ ብቻ ንጹህ ቃሉን ይዤ ቀኛለሁ ማለት መሰደድ ነው። ተሰድጃለሁ። መዋረድ ነው። ተዋርጃለሁ። መሰደብ ነው። ተሰድቤያለሁ። መናቅ ነው። ተንቄያለሁ። አሜን ሃሌሉያ። ይሄ ለኔ ክብር ነው ያልኩኝ እጓዛለሁ። አንተስ ወገኔ ሆይ አንቺስ የምትኮራበት የምትመጻደቅበት ምድራዊ ሀብት፣ ውበት፣ ቤት፣ መኪና፣ ስልጣን ወዘተርፈ ጉድፍ ነው ብለህ ምን ትላለህ? ፋንዲያ ነው ብለህ ምን ትላለህ? ጉድፍ የሚጠፋ ቢሉት እፍ። አዎ የዚህ ዓለም ነገር አለኝ የምትለው ሀብቱ ንብረቱ ነው ጉድፍ። የሚጠፋ ነገር ብትለው እፍ። ይችኛዋን ዓለም የማያልፍ በፍጹም አይገባውም ሊለፈፍ። ተጠንቀቅ፣ በዚህ ዓለም ፍቅር እንዳትለከፍ። የዚህ ዓለም ነገር ነው ፋንዲያ። ሊያስብልህ ካልቻለ ሃሌሉያ፣ ካልሆነልህ ፍቅር መልያ። አትለየው ጥላቻ ያለበትን ነገር ከፋንዲያ እፍ ብለህ አንቅረህ ጣለው። ይህንን ፋንዲያ አለ ሐዋርያው ጳውሎስ። ደንግ ቆሻሻ ነው፣ ጉድፍ አለው። እናንተ ማንነትህ በጉድፍ ላይ እንዳይመሰረት፣ ማንነትህ በፋንዲያ ላይ እንዳይመሰረት፣ ማንነትህ ሊመሰረት የሚገባው ከሰማየ ሰማያት በወረደው ሃሌሉያ፣ ከሰማየ ሰማያት በወረደው ከድንግል ማርያም በተወለደው ዲያብሎስን መጥቶ ባሽመደመደው አንተንና እኔን ኃጢአተኛንና ጻድቅን እስከ ዘላለም የወደደው ከሞት ወደ ዘላለም ሕይወት የተራመደው ኢየሱስ ሐመሺያህ ኢየሱስ ክርስቶስ ያንተ ማንነት እሱ ነው። እሱን ልበሰው፣ በሱ ተጠቅለል፣ በሱ ተገዛ፣ በሱ ውጣ፣ በሱ ግባ። ያን ጊዜ መኖር የሚገባው ምስጢር እጅግ በጣም የሚያምር ዲያብሎስን የሚያስደነብር የሚፈታ ምስጢር ይሆንልሃል የመሆኑን ነገር። አዎ ስለዚህ ያንተ ማንነት በቃሉ እንደተመዘገበው በዘላለም ሕይወት ላይ የተጻፈ ለጊዜው በዚህች እንደ ድንኳን በሆነች ምድር የምትኖር የዘላለም ርስት ተዘጋጅቶ የሚጠብቅ ሐዋርያው ጳውሎስ እንዳለው እነሆ የዘላለም አክሊል ተዘጋጅቶ ይጠብቀኛል። የዘላለም አክሊል ተዘጋጅቶ የሚጠብቀው ወገኔ የምድር ላይ አክሊልን፣ የምድር ላይ ስልጣንን፣ የምድር ላይ ሀብትን፣ የምድር ላይ ንብረትን ስትሻ እንዳትጠፋ። ታዲያ የሚሻለ ምንድን ነው? ሉክ seek ye the Lord while he may be found, or ye upon him while he is near. seek ye ፈልጉት። ኤሎሂምን ባለበት ሰዓት ፈልጉት፣ በሚገኝበት ሰዓትም እሹት። አዎ call ye upon him while he is near። ቅርብ እያለ ጥሩት። ዛሬ ነው ያ ቀን፣ ዛሬ ነው የደህንነት ቀን፣ ዛሬ ነው፣ አሁን ነው የደህንነት ቀን። ይሄ ነው ብታውቅ ትራመድ፣ ማንነትህ ይሄ ነው። ስለዚህ ብዙ አላወራም፣ ይበቃኛል። አሁን ደግሞ ለእሑድ የሚሆን ልቀርጽ ልገባ ነው። ጸልዩልኝ።
እግዚአብሔር አምላክ ያደረገልኝ ድንቅ ነገር ሌላ ሰሞኑን አንዱ ሞባይሌን ሰረቀ። እኔም ጸለይኩ፣ ቅዱሳንም ጸለዩ። ይዞ በሄደበት እንቅልፍ አጣ። ሊሸጠው ሄደ። ሊሸጠው በሄደበት ቦታ የሚገዛው ሰው ተቀብሎ ፖሊስ ልጠራ ነው ሲለው ከዛ ቀምቶ ሊሮጥ ሲል ግብ ተፈጠረ። ምንድነው ሲባል ሞባይሉ ወደቀ። ሞባይሉን ሲያነሳው ሞባይሉ ጥግ ላይ የኔ ካርዶች ነበሩና የሱን አየ። ይህን ሰውዬ እኮ አውቀዋለሁ፣ ሞባይሉ ለባለቤቱ ይሰጣል ብሎ ሞባይሉን ይዞ ወደ እኔ መጣ። ሁለቱ እየተደባደቡ ቀሩ። ወገኖቼ የምናመልከው አምላክ የተአምር አምላክ ነው፣ ያኔ ድሮ ብቻ ሳይሆን ዛሬም። ስለዚህ ማንነትህን ለሱ ስጥ። አቤቱ የሠራዊት ጌታ እግዚአብሔር ሆይ አንተ አንድ ነህ። እስራኤል ሆይ ስማ፣ እግዚአብሔር አምላክ አንድ ነው፣ ከሱ በቀር ሌላ አምላክ የለም እንደተባለ ዛሬም አንዱን አምላክ እያመንን በሱ እየተማመንን በቅድስና እየተመላለስን እንድንኖር በናዝሬቱ በኢየሱስ መሲህ ስም እርዳን። አሜን፣ ሃሌሉያ። ማንነታችሁን መርምሩ። እግዚአብሔር ይባርካችሁ።